ሰላም ጤና ይስጥልኝ ይህ የስምንተኛ ክፍል አገር አቀፍ ፈተና ሞዴል ጥያቄዎች ክፍል 10 ማሳሰቢያ እነዚህ ጥያቄዎች በኮሌጅ መምህራን ተዘጋጅተው ለተማሪዎች እንዲዘጋጁባቸው የቀረቡ መሆናቸውን ከዚህ ቀደም ተናግሬያለሁ አሁንም እየተናገርኩ ነው ዛሬ በክፍል 10 57 እስከ 60 እንሰራለን 57ኛ ጥያቄ question 57 a man is 3 times as old as his son ያባቱን በኤም እንወክለው as old as 3 times his son ከልጁ በ3 እጥፍ ይበልጣል 3 times s ነች 5 አይደለችም s ስለመሆኗ እንዲቀነፍ ላድርጋትና እንበልና in 10 years he will be twice as old as his son ከ10 ዓመት ቆይታ በኋላ የአባትየው እድሜ እጥፍ ይሆናል ከልጁ ማለት ነው ይሄን ባረፍተ ነገር ስናስቀምጠው 10 ዓመት በኋላ ለሁለቱም 10 ዓመት እንጨምርላቸው ሲደመር 10 ለሁለቱም ይስኳቱ ለልጁም ለኤስ 10 ዓመት እንጨምርለት 10 ዓመት በህይወት እስካሉ ድረስ 10 ዓመት ሲቆዩ ልጁም 10 ዓመት ይጨምራል አባትየውም 10 ዓመት ይጨምራል ከዚያ በኋላ በዚህ ጊዜ ምን ይሆናል አለ ሁለት እጥፍ ይሆናል የአባትየው እድሜ ስላለ ልጁ እኩል እንዲሆን twice ይሄን ይመስላል ማለት ነው ስቴትመንቱ ከዚህ በኋላ ኤም እዚህ ጋር አለች ይችን ኤም ላይክ ተርም እንዲሆን ኤስ ጋር እዚህ ኤስ ነች ላይክ ተርም እንዲሆን m which is equal to 3 times s አይደለ 3s plus 10 which is equal to ይሄን በሁለት ስናበዛ 2 times s 2s s ነች እቺ plus 2 times 10 20 አሁን ላይክ ተርሞችን ስናሰባስብ 3s እዚህ ጋር አለች እሺ 3s እቺን 2s ን ወደ ሳመጣት -2s ትሆናለች is equal to እዚህ ጋር 20 አለች እንዳለች ትቆይና እዚህ ጋር ያለችዋን 10 ማዶ ሳሻግራት ሲቀነስ 10 ትሆናለች አሁን እዚህ ከ3s ላይ 2s እንቀንስ 1s s ይቀረናል ኩል ነው ከ20 ላይ 10 s ለማን ነው ሪፕሬዘንት የምታደርገው ብለናል ለሰን ለልጁ የልጁ እድሜ 10 ዓመት ነው ማለት ነው በዚህ ጊዜ አሁን ስንት ነው how old is ጥያቄው ምንድነው የሚለው የልብ በሉ የልጁ እድሜ 10 አግኝተናል how old the man ነው ሰውየው ስንት ዓመቱ ነው አሁን ነው የሚለን አባትየው ማለት ነው አሁን እዚች ጋር አለች ሂሳብ ያረፍተ ነገር የልጁ 10 ከሆነ 3 ሲባዛ በ10 30 therefore የሰውየው እድሜ 30 ዓመቱ ነው ማለት ነው አሁን ልጁ እሺ how old is the man ነው አሁን ስንት ዓመቱ ነው 30 ዓመቱ ነው አባትየው ልጁ ደግሞ 10 ዓመቱ ነው 3 እጥፍ ሆነ ማለት 10 ዓመት ቢቆዩ እንግዲህ ልጁ 10 ዓመት የነበረው 20 ዓመት ይሆናል ማለት ነው አባትየው ደግሞ 10 ዓመት ሲቆይ 40 ዓመት ይሆናል ልክ ነው እንደተባለው እጥፍ ይሆናል ከ10 ዓመት በኋላ የተባለ ይሄ ነው question number 58 Sarah bought 3 notebooks and 2 pens at $12 3 notebooks 3b እንበለው plus 2 pens 2p እንበልና በስንት ዶላር በ$12 ገዛች ነው የሚለው each notebook costs twice as much as pen የመጽሐፉ ዋጋ እጥፍ ነው ስለዚህ book twice of pen እናደርጋለን እና how much does notebook cost የመጽሐፉ ዋጋ ስንት ሆኖ ነው ስንል ለዚህ b which is equal to 2 times of p አይደል አሁን
እዚች ጋር 2p የምትለዋን በማን እንቀይራት? በb። ያት እዚህ ጋር 2p ከb ጋር እኩል ነው ብላለች አይደል? ሶ ላይክ ተርም እንዲሆነው 3b ሲደመር 2p የምትለዋን b እንበላት ማለት ነው። እዚቋቱ 12 3b እና 1b 4b which is equal to 12 over 4 ስናደርግ b ስንት ይሆናል? 3 እናገኛለን። so የኖትቡክ ዋጋ now how much does a notebook cost? 3 የሚለው ይሆናል ማለት ነው። two cars leave a town traveling in opposite direction. One car travels at 6 km/h and the other 18 km/h. In how many hours will they be? They will be 560 km apart. እቺ ፖይንት መነሻ ብትሆን አንዱ እንዲህ ይጓዛል፣ አንዱ ደግሞ ወደዚህ ይጓዛል። በ60 እና በ80 አጠቃላይ ተጉዘው 560 ኪሎ ሜትር የሚሸፍኑት በምን ያክል ሰዓት ነው? v which is equal to በፊዚክስ ትምህርታችሁ s/t አለ። ከዚህ ድራይቭ ስናደርግ t which is equal to s/v የፊዚክስ ቀመር so v ለመፈለግ s/t ይችን ነገር ተጠቀሙ ብያችኋለሁ። ከዚህ በፊት በሆነ አጋጣሚ ተነስቶ ነበረ። s እዚህ ያለች v እዚህ ብትኖር t እዚህ ብትኖር በቃ vን ከተጠየቃችሁ ሄዞ s/t ቲን ከሆነ የተጠየቃችሁ ይችን t ስትሸፍኗት s/v ታገኛላችሁ። sን ከሆነ ደግሞ sን ስትሸፍኗት v times t የሚል ታገኛላችሁ። በዛ መሰረትና ከዚህ ተነስተን እንግዲህ ታይምን ለማግኘት s/v ነው ማለት ነው። ዲስታንሱ ስንት ነው? አጠቃላይ 540 ኪሎ ሜትር። ቬሎሲቲው የሁለቱ ቬሎሲቲ 120 ይሆናል ኪሎ ሜትር ፐር አወር። ስለዚህ ኪሎ ሜትር በኪሎ ሜትር ካንስል ይሆንና አወር ይቀረናል ማለት ነው በኋላ ላይ። እሺ 0 በ0 ካንስል እናድርግ። 54ን በ12 ስናካፍል የምናገኘው 4 hour ይሆናል። 4 hour A school has 1200 students and the ratio of boys to girls 3/5. How many girls are there in the school? አጠቃላይ በትምህርት ቤት ውስጥ ስንት አሉ? 1200 አሉ። እና ምን ለምን ሬሾ ነው? the ratio boys b to g ሬሾአቸው 3:5 ነው ተብለናል። ለምሳሌ ይህቺ ለዕለት ተዕለት ኑሯችንም ምን እንደሚጠቅም ለምሳሌ አንድ ገበሬና የመሬቱ ባለቤት ቢኖሩ ከተመረተው ምርት ላይ ለኔ 2 እጁን ላንተ 1 እጁን ተወስዳለህ ተባብለው ቢስማሙ አራሹ 1 እጅ ነው የሚወስደው፣ ባለቤቱ ደግሞ 2 እጅ ይወስዳል። ስለዚህ የተመረተው እህል 30 ኩንታል ቢሆን ልብ በሉ ያልተማሩ ከሆኑ ሁለቱም ምንድነው የሚያደርጉት? ለኔ 1 እጅ ለአራሹ 1 እጅ ለባለቤቱ 2 እጅ ነውና አሁን ምን ያደረጉ ነው የሚሰፍሩት? 1 ጣሳ ወይም 1 ኪሎ እዚህ ጋር ይመዘናል። ለዚህኛው ደግሞ 2 ጊዜ እንደገና ይሰፈርና እዚህ 1 ሲደረግ እዚህ 2 ጊዜ፣ እዚህ 1 ሲደረግ እዚህ 2 ጊዜ፣ እዚህ 1 ሲደረግ እዚህ 2 ጊዜ፣ እዚህ 1 እዚህ 2 ጊዜ እየተደረገ እህሉ እስከሚያልቅ ድረስ
ይሰፍራሉ ማለት ነው። እጅግ ጊዜ ወሳጅ ነው። የተማሩ ከሆነ ግን ስንት ለስንት ነው የተስማሙት ሬሾ? 1 ለ2 ነው የተስማሙት ሬሾ 1 ለ2 እና ምን ያደርጋሉ መሰላችሁ? አንድ እጁ ለማን ነው? ለአራሹ አራሽ ፋርመር እንበለውና ለፋርመሩ ማለት ነው ለገበሬው። ሁለት እጁ ለማን ነው? ለኦነሩ ኦነር ለባለቤቱ ነው። አሁን ገበሬው የሚደርሰውን ድርሻ ለማስራት ከፈለገ ምንድነው የሚያደርገው? 1 ለ2 ሬሾ አይደለ? ፋርመር እኩል ይሆናል የፋርመር ሬሾ ስንት ነች? 1 ነች። 1 ኦቨር የአንድና የሁለት ድምር ስንት ነው? 3 1/3 ሲባዛ የተመረተው ስንት ነው? 30 ይሄ የፋርመሩ ድርሻ ነው። በቃ 1 ሲባዛ በ30 ሲካፈል በ3 10 ኩንታል ለፋርመሩ ይደርሰዋል ማለት ነው ለአራሹ። ለባለቤቱሳ ኦነር ደግሞ ምን ብሎ ያሰላል? ኦነር ደግሞ ኦነር እኩል ነው ለኦነሩ ይደርሰዋል የተባለው 2 እጁን ነው አይደል? 2 ኦቨር አጠቃላይ የአንድና የሁለት ሬሾ ስንት ነው? 3 እቺ ዲኖሚኔተር ወይም አካፋይ ወይም ደግሞ ቆጣሪ የምትባለው የሁለቱን ድምር ነው ምን ሲባዛ በ30 እሺ 2 ሲባዛ በ30 60 ሲካፈል በ3 20 ኩንታሉ ለኦነሩ ለባለቤቱ ይደርሳል። 20 እና 30 ሲደመሩ 20 እና 10 ሲደመሩ 30 ኩንታል መጣ ሳፊ ማለት ነው። እንዲህ አድርጎ ይሰላል እና አሁን የነዚህ ልጆችም አጠቃላይ በትምህርት ቤቱ ውስጥ ያሉት 1200 ናቸው። 1200 ይሄን 1200 እንግዲህ ሬሾው ማን ለማን ነው የተባለው? ልብ ብለን እኔ ሬሾው ዘሬሾ ቦይስ ቱ ገርልስ ነው። ስንት ለስንት? 3/5 በቃ እና አሁን ቦይን ስን ካልኩሌት እናድርግ ካል እኛ የተጠየቅነው ገርል ነው። ግን ቦይን ከተባለ የቦይ 3 ነች አይደለ? 3 የሁለቱ ሬሾ የ3 እና የ5 ድምር 8 ሆነ። 3/8 ሲባዛ በ1200 የቦይ ከሆነ የምንፈልገው። እሺ how many girls? ጂ ከሆነ ደግሞ ለገርል ከሆነ ደግሞ የገርል ፋንታ 5 ነቻል 5 2 የሁለቱ ድምር 8 ሲባዛ በ1200 እና በዚህ መሰረት ነው አስልቼ 750 ይሆናል። what are equivalent equations? equivalent የሚባሉት ሁለት ኢኩዌሽኖች equivalent የሚባሉት ተመሳሳይ ሶሉሽን ሲኖራቸው ነው። በቃ same solution አንድ አይነት ሶሉሽን ሲያገኝ ለምሳሌ 3x plus 2 which is equal to 11 ብላችሁ 3x which is equal to 11 ሁለት ወደ ያመለስ ተሻገር ማይነስ 2 ትሆናለች። 3x which is equal to 9 over 3 ስናደርግ x which is equal to 3 የx ዋጋ 3 መጣ። so 3x plus 2 which is equal to 11 የሚለው ኢኩዌሽን ሶልቭ ስናደርግ 3 አግኝተናል። አሁን እዚህ ጋር እንግዲህ 4x which is equal to ለምሳሌ 12 ብላችሁ አሁን ይሄ ከቀደሙ ኢኩዌሽን ጋር ኢኩቫለንት ነው። ለምን? የዚህም ሶሉሽን 4x ነው ኦቨር 4 ስናደርግ የx ዋጋ 12/4 ማለት 3 ማለት ነው። 3 የሚመጡ በሙሉ ኢኩቫለንት ናቸው እንላለን። ወደ መጨረሻው ስንሄድ from the following equations equivalent to ይሄው እዚህ ጋር አሁን ሰራን ማለት 4x is equal to 12 over 4 የx ዋጋ 3 መጣ። 3 ከምርጫዎቹ 3 የሚያመጣ በሙሉ ኢኩቫለንት ናቸው። ምርጫ A 2x which is equal to 6 over 2 ስናደርግ ይሄ ማለት ነው። over 2 ስናደርግ የx ዋጋ 3 መጣ። ይሄ ኢኩቫለንት ነው ማለት ነው።
ምርጫ ቢ ላይ ስንሄድ x + 4 which is equal to 16 ይላል። x which is equal to 16 minus 4 የx ዋጋ 12 ነው። ይሄ ኢኩቫለንት አይሆንም ማለት ነው። ሲ ላይ ስንሄድ x minus 4 which is equal to 8 ይላል። x which is equal to 8 እቺ ማይነስ ወዲ ማዶ ስትሻገር ፕላስ 4 ትሆናለች። የx ዋጋ 12 ይሄም ከተሰጠን ኢኩዌሽን ጋር ኢኩቫለንት አይሆንም። ዲ ላይ ስንሄድ x over 4 which is equal to 3 ይላል። 3 ማለት over 1 ብንጨምርበት ምንም ችግር የለም እና አሁን ባይ ክሮስ ፕሮዳክት ይሄን በዚህ ብናበዛ x ሲባዛ በ1 x 4 ሲባዛ በ3 12 የx ዋጋ 12 ሆነ። ይሄም አይሆንም። ይልቅንስ አንድ ነገር እዚህ ጋር ምን አስተማረን? ምርጫ ቢ፣ ምርጫ ሲ፣ ምርጫ ዲ ኢኩቫለንት ናቸው ማለት ነው። በሌላ አባባል ምሳሌዎች ይሆናልቻል እና መልሳችን ኤኒዌይስ ኤ ይሆናል። መምህር መሐመድ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ተደብቃችሁ የምታዩ ባካችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ አጋሩ። ከማሚ ማትስ ዩቲዩብ ስቱዲዮ ባይ